እና ብዙ አማርኛም ስለሌለ እንደውም ለጌጥ ይሆንላቸዋል ቤታቸው እና ስለዚህ ይሄንን እንግዲህ በዚህ አይነት እዩትና አብረን ቆመን ከእግዚአብሔር ቃል እናነብና እንግዲህ እነዚህን ሶስቱንም ያለፈው ይሁድና የአርቡን የዛሬውን አንድ ጋር እናገናኛቸዋለን እና አንድ ይሄ በቃ ተነስተዋል ወደሚል የሚያመራ ነው እና ይሄን እንመለከታለን። ዮሐንስ ወንጌል ምዕራፍ 20 ጋር ሄዱልኝ። ዮሐንስ ወንጌል ምዕራፍ 20 የምታውቁት ታሪክ ነው። ነገር ግን በታሪክነቱ ሳይሆን በመልእክቱ እንየው ዛሬ እና ታሪክ ነው ግን መልእክት ነው። ከመልእክት አንፃር እንድንመለከት ፈልጋለሁ እና አብረን እሱን እናነብና አብረን ጸልየን ወደ እግዚአብሔር ቃል እንሄዳለን። ቁጥር 1 እናነብና ከዛ ወደ ቁጥር 11 እንሄዳለን። በመደበኛው ትርጉም አነባለሁ። በሳምንቱ በመጀመሪያ ቀን ማለዳ በሉ ሁላችሁም በጠዋቱ በቃ በጠዋቱ የሆነ ነገር አለ። አረ በጠዋቱ ሆኖልኛል በሉ እስቲ በጠዋቱ ሆኖልኛል። በቃ ምንም ጊዜ ሳትፈጅ በማለዳ ገና ጨለማ ሳለ መግደላዊት ማርያም ወደ መቃብሩ ሄደች። ድንጋዩም ከመቃብሩ ተንከባለው አየች። አረ ተንከባለዋል በሉ በማለዳ ተንከባለዋል በሉ በቃ ቀናችሁን እንዳያጠፋ ዘመናችሁን እንዳያጠፋ በማለዳ ተንከባለዋል እና ከዛ ቀጥሎ ያለው ቃል ቁጥር 12 ላይ ሄዱልኝ። እያለቀሰችም ይላል። ከዛ ቁጥር 11 ማርያም ግን ከመቃብሩ ውጪ ቆማ ታለቅስ ነበር። እያለቀሰችም መቃብሩን ለማየት ጎንበስ አለች። የኢየሱስ ሥጋ በነበረበት ቦታ ነጫጭ ልብስ የለበሱ ሁለት መላእክት አንዱ በራስጌ ሌላው በግርጌ አየች። እነርሱም አንቺ ሴት ለምን ታለቅሻለሽ ብሎ ጠየቋት። እርሷም ጌታን ወስዶታል፣ የት እንዳኖሩትም አላውቅም። ይህን ብላ ዞር ስትል ኢየሱስ በዛ ቆሞ አየች። በሏ ቆሞ አየች። በቃ መላእክቶቹ ምንድነው ያደረጉት? መላእክቶቹ ተቀምጠዋል፣ ኢየሱስ ግን ቆሟል። ከኔ ጋር ናቸው? ስብከት አትጠብቁ፣ ይሄ ስብከት ነው። መላእክቶቹ ተቀምጠዋል፣ ኢየሱስ ቆሟል። መላእክቶቹ የተቀመጡት የኛ ስራ አልቋል ብሎ ነው። ኢየሱስ የቆመ ካህን ለመሆን ነው። መላእክቶች ታዞ የሚሰሩ ስለሆኑ ስራቸው እስከፈጸም ድረስ አይቀመጡም። ስራቸው ስለተፈጸመ እነሱ ቁጭ አሉ፣ ኢየሱስ ግን ቆሟል እና ኢየሱስን ቆሞ አየችው ይላል። ኢየሱስ መሆኑን ግን አላወቀችም። እርሱም አንቺ ሴት ለምን ታለቅሻለሽ? ማንስ ትፈልጋለሽ አላት። እርሷም የአታክልቱ ቦታ ጠባቂ መስሏት ጌታዬ ሆይ አንተ ወስደኸው ከሆነ እባክህ እንዲወስደው የት እንዳኖርክ ንገረኝ አለችው። ኢየሱስም ማርያም አላት። እርሷም ወደ እርሱ ዞር ብላ በዕብራይስጥ ቋንቋ ረቡኒ አለችው። ትርጓሜው መምህር ሆይ ማለት ነው። ኢየሱስም ገና ወደ አባቴ ስላላደረግኩ አትንክኝ፣ ይልቁንስ ወደ ወንድሞቼ ሄደሽ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አረጋለሁ ብለሽ ንገሪያቸው። መግደላዊት ማርያም ወደ ደቀ መዛሙርቱ መጣ ጌታን እኮ አየሁት፣ እርሱም ያላትን ነገረቻቸው። አዋጁ ይሄ ነው። አሁን አዋጁ ምንድነው? የፋሲካ አዋጅ ምንድነው ብዬ ብጠይቃችሁ ብዙ የምንላቸው ነገሮች አሉ። አንዱ ኢየሱስ ተነስቷል አዋጁ። ከዛ የበለጠ አዋጅ አለ። ግን አዋጁ ምንድነው? ወደ ወንድሞቼ እስከዛ አልተባለም። ከዛ ፍጥረት ጀምሮ አልተባለም። ወደ ወንድሞቼ ምን በላቸው? ወደ አባታችሁና ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ። ኢየሱስ የተሰቀለው ራሱን የእግዚአብሔር ልጅ ስላለ ነው። ኢየሱስ ተነሳና እኔ ስለኔ ትጨነቃላችሁ፣ እኔ ግን ወንድሞችን አትርፌያለሁ አለ። እኔ ግን ወንድሞችን ይዤ መጥቻለሁ አለ። የደቀ መዛሙርቶቹን እግር ካጠበ በኋላ እንዲህ ብታደርጉ ብፁዓን ናችሁ ካላቸው በኋላ የስንዴ ቅንጣት ባትሞት ብቻዋን ትቀራለች አለ። ስለ ሞቱ ነው የምናገረው። ከሞተች ግን ብዙ በቃ ሞቶ ተነሳ፣ ወንድሞችን ይዞ መጣ። አዋጁ ዛሬ ይሄ እንግዲህ አዋጁ ይሄ ነው። ታላቁ አዋጅ ይሄ ነው። እንጸልይ። አምላኬና መድኃኒቴ ሆይ ስለታወጀ አዋጅ እንባርካለን። ወንድሞቹ አደረገን።
ወንድሞቹ መሆናችን በሰማይና በምድር ታወጀ። እግዚአብሔር አባታችን መሆኑ ታወጀ። እግዚአብሔር አምላካችን መሆኑ ታወጀ። ከዚህ የበለጠ አዋጅ የለም፣ ለወደፊትም አይኖርም። የመጨረሻ አዋጅ ታወጀልን። እንባርካለን፣ እናመሰግናለን። በዚህ አዋጅ የመኖር አቅም ይኑረን። ጌታ ይሁን አምላኬና መድኃኒቴ ሆይ ወደዚህ አዋጅ ውስጥ አስገባን። ንጉስ ወደ ንጉስነቱ ሲመጣ አዋጅን ያውጃል። ጌታ ኢየሱስ ተነስቶ የንጉስነቱን አዋጅ የመንግስቱን አዋጅ አወጀ። አምላኬና መድኃኒቴ ሆይ እዚህ ውስጥ የመግባት ጸጋ ዛሬ ይለቀቅልን። የቃልህን ምስጢር ይለቀቅልን። አነጋግረን የልብህንም አጫውተን በጌታ በኢየሱስ ክርስቶስ ስም አሜን። ትቀመጣላችሁ። እግዚአብሔር ባርካችሁ። እንግዲህ ስለዚህ ነገር ስናስብ ሳምንቱ ስንነጋገር የነበረው እነዚህ ሶስቱን ነገሮች ነው ለማጠቃለል ከፋሲካ ጋራ ለአያይዘን እነዚህ ሶስቱን ነገሮች እንደያየን የኢየሱስ መምጣት፣ የኢየሱስ መሰቀል፣ የኢየሱስ ትንሣኤ። የኢየሱስ መምጣት የአባቱን ፈቃድ ለማድረግ ነው። ሁሉ ነገር ከእግዚአብሔር ፈቃድ ጋር የተያዘ ነው። ስለዚህ ጌታ ኢየሱስ ክርስቶስ በመጣ ጊዜ ወደ ኢየሩሳሌም ሆሳዕና እያሉት እየዘመሩለት እየጮሁ ወደ ኢየሩሳሌም ሲመጣ እነሱ ይዘምራሉ፣ እነሱ ሐሴት ያደርጋሉ። የፖለቲካ ሰዎች አሁን መንግስት ይመልስልናል ብሎ ነው የሚጠብቁት። ኢየሱስ ግን የሚመጣው ለምንድን ነው? የአባቱን ፈቃድ ለማድረግ። ስለዚህ የአባቱን ፈቃድ ለማድረግ የት ነው የሄደው? ወደ አታክልቱ ቦታ ነው የሄደው። የእግዚአብሔር ፈቃድ የተጣሰው በአታክልቱ ቦታ ነው፣ በገነት። ኢየሱስ በገነት በአታክልቱ ቦታ የተጣሰውን ነገር መለሰው እና ያለ እግዚአብሔር ፈቃድ በዛ ቦታ አዳም የራሱን ፈቃድ የራሱን ምርጫ ወስዶ ያበላሸውን ነገር አሁን ወደዛ ሄዶ በዛ ገነት ውስጥ ጌታ ኢየሱስ ያንን መለሰ። ያንን ለመመለስ እዛ አታክልቱ ቦታ ሆኖ ለመጀመሪያ ጊዜ ምንድነው የሆነው? ሳይገረፍ ደሙ ሳይፈስ መጀመሪያ ደሙ የፈሰሰው የት ነው? በሉልኛ። እዛ ቦታ ነው። ነፍሴ ተጨነቀች ብሎ ደም እንጠባጠብ ነበር ይላል። ነፍሴ ተጨነቀች፣ ምክንያቱም የእግዚአብሔር ፈቃድ የሚታደሰው በደም ነው። እዛ ቦታ ለመጀመሪያ ጊዜ ደሙ ፈሰሰ። እንግዲህ ይሄንን ካለ በኋላ ይሄንን ካደረገ በኋላ አሁን ወዴት ነው የሚሄደው? ወደ መስቀል ነው የሚሄደው። መጥቶ ያዙት። እነሱ ልቀቁ እኔን ነው የምትፈልጉት አለና ወደ መስቀል ሄደ። ወደ መስቀል የሄደው ምን ለማድረግ ነው? የመጣሁበትን ፈጸምኩ ለማለት ነው። ተፈጸመ ያለ መስቀሉ ላይ ተፈጸመ። እና ምንድነው የተፈጸመው? ጌታ ኢየሱስ እና ምንድነው የፈጸምከው ብለን ስንመለከት ወደዚህ እንመለሳለን። እና እነዛን 7 ነገሮችን ዘረዘራቸው። እነዚህም ፕሊስ በሴልፎናችሁ እንትና አንሱና meditate upon it. This is the core of the gospel. ይሄንን የወንጌልን ምስጢር ያንን ጥተን ስለሄድን ብዙ ነገር ውስጥ ገብተናል። ብዙ ነገር ተበላሽቷል። እና ወደ መሰረቱ እንመለስ። እዛ መጥቶ በመስቀል ላይ ጌታ ኢየሱስ ተፈጸመ ያለ እሱን በኋላ አሳውሳቸዋለሁ። ተፈጸመ ስለ እዛ መስቀል ላይ ምንድነው? አንደኛ ይቅርታ ተደርጓል። በቃ የይቅርታ ጉዳይ አልቋል። መስቀሉ ላይ በቃ የይቅርታ መንፈስ ተለቀቀ። እዛ መስቀል ላይ እዛ ላይ ሆኖ የፈጸመው በዛ ነው። በሁለተኛ ደግሞ ምንድነው? ተስፋው ታደሰ። እነሆ ልጅሽን እነሆ እናትህን እና በቃ ተስፋ ይቅርታ ቁጥር 2 ላይ ወደ ዘለልኩ ወደ 3 ቁጥር 2 ላይ ዛሬ ከኔ ጋራ ምን ትሆናለህ? ወደ ገነት ትሄዳለህ ያለው ምንድነው? ተስፋ ነው። በቃ አለቀ። አሁን የሰው የመዳን ተስፋ ነው። ዛሬው ነው አለ እና ገና አልጨበ ዛሬው ነው ከኔ ጋራ በገነት ትሆናለህ። ተስፋ ታደሰ። እዛ መስቀል ላይ ሆኖ ተስፋን አደሰ። ሶስተኛው ምንድነው? እንክብካቤን ገለጠ። ለሰው ልጅ ያለውን እንክብካቤ እና እነሆ ልጅሽ እነሆ እናትህ እና ለሰው ልጅ ያለውን እንክብካቤ እግዚአብሔር ምን ጊዜም እንደማይረሳ እንደሚጠነቀቅ በቃ ማንም ባይኖር እንደሚጠነቀቅ መስቀል ላይ ሆኖ መስቀል ላይም ሆኖ ስላንተ ነበር ማስብ በሉት። ተጠቀባችሁ ያለው ሰው መስቀል ላይም ሆኖ ስላንተ ነው የሚያስብ። ማርያምም ሰው ናት፣ እንደኛ ናት። በጸጋ ነው የዳነችው እና እናከብራታለን የጌታ እናት ስለሆነች፣ ግን በጸጋ ነው የዳነችው እና ሰው ናት። ለኛም እንደዛ ያስባል። መስቀል ላይ ሆኖ እየሞተ እነሆ ልጅሽ እነሆ እናትህ። ይሄንን ካለ በኋላ ያንን ነው የገለጠ፣ እንክብካቤውን ገለጠ። እና አራተኛው ምንድነው የገለጠው? እዛ አምላኬ ለምን ተውከኝ ሲል ፍቅሩን ገለጠ። አብ
እርሱን ትቶ እኛን ተቀበለን። በክርስቶስ ምትክ ገለጠን። ያለፈ አርብ ነግራችኋለሁ፣ እንደገና ልንገራችሁ። የኔን ህይወት የህይወቴን አካሄደን ታሪኬን የለወጠ ይህ ጥቅስ ነው። የዛሬ 55 ዓመት ተኩል መጽሐፍ ቅዱስ ትምህርት ቤት ሆኜ ልክ መጽሐፍ ቅዱስ ትምህርት ቤት እንደገቡ እና ለተማሪዎች ስበክ አሉኝ። ለተማሪዎች ለመስበክ ፋሲካ ስለነበረ ይሄንን ጥቅስ ነው ከማቴዎስ ውስጥ የሰጡኝ እና በዚህ ስበክ ብሎ ሰጡኝ። በፊት ጌታን እከተልሃለሁ እሺ ፈቃደኛ ነኝ ብዬ ነው የመጣሁት። በቃ ብዙ ታግዬ እሺ ብዬዋለሁ። ያን ቀን ግን ታሪኬ ተለወጠ። ያን ቀን ግን ለመታዘዝ ሳይሆን ስለወደድኩት አደረኩ። እዛ መስቀል ላይ ሆኖ አባቶ ለምን ተውከኝ ስል ከዛ አልፌ መስበክ አቃተኝ። ያንን ስብከት እስከ ዛሬ አስታውሳለሁ። በእንባ ነው የጨረስኩት። የዛሬ 55 ዓመት ተኩል ምንም ቃል መናገር አቃተኝ። ያን ቀን ታሪኬ ተለወጠ። ያን ቀን አሳሰቤ ተለወጠ። በፊት ሰባኪ ለመሆን ነበር የሚሰለጥነው፣ አሁን ግን ልጁ ለመሆን፣ አሁን ግን ፍቅሩን ለመግለጥ። በፊት ፕሮፌሽናል ለመሆን ነበር የሚዘጋጀው፣ አሁን ግን ልጅ ለመሆን። ብዙ ጊዜ ወንጌልን የፕሮፌሽን ስላደረግነው እንደፈለግን እናነሳለን፣ እንደፈለግን እናስቀምጣለን፣ እንዳፈለገን እንናገራለን። ወንጌል የፕሮፌሽን ጉዳይ አይደለም፣ የፍቅሩ መግለጫ ነው። አባቶይ ለምን ተውከኝ ስል አንድ ነገር ታየኝ። እዛ ጅማ ሆኜ የታየኝ ምንድነው? አብ ከልጁ ፊቱን አዙሮ የመንደር ልጅ የወደቀውን ዘመዶቹ በሙሉ ጣዖትን የሚያመልኩትን ልጅ ብድግ ሲያደርግ ሲያቅፈው ወደ ራሱ ሲያመጣው የኔ ነህ ስለው ያ ታሪክን ቀየረው። ያ አቅጣጫዬን ቀየረው። አምስተኛ እዛ ያንን አለና ተጠማሁኝ አለ። ቶሎ ብዬ ተጠማሁኝ አለ። ምንድነው? ዋጋ ከፈለ። ኦምጣጤን ጠጣ። እኛ እንረካ ዘንድ እሱ ዋጋን ከፈለ። መራራን ጠጣ። ሞቱም መራራ ነበር። የሆነበት ነገር ሁሉ መራራ ነበር። ጠጣ። እንደዚህ አለ፣ በኔ የሚያምን ከዚህ የተነሳ አለ የሕይወት ውሃ ምንጭ ከሆዱ ይፈልቃል። በኔ የሚያምን የሕይወት ውሃ ምንጭ ከሆዱ ይፈልቃል። እርሱ መራራውን ጠጥቶ የእኛን ሕይወት አጣፈጠው። ከዛ በኋላ ስድስተኛ ነግራችኋለሁ፣ ተፈጸመ ያለ። ይሄ ተፈጸመው የምለው ቃል ያለፈ አርብ ነው መሰለኝ። ነግራችኋለሁ ተፈጸመ የምለው ቃል እና ተደመደመ፣ ተከናወነ፣ ለሚመጣው ነገር ተዘጋጀ፣ እንዲሁም ደግሞ ሙሉ ዋጋው ተከፈለ ማለት ነው። ይሄ ማህተም ሄዳችሁ አንድ ነገር ገዝታችሁ ማህተምን ስትቀበሉ ማህተም ሲደረግበት ማህተም ተደረገለት ማለት ተፈጸመ ያለ በቃ ማህተም ተደረገ። የሰው ዕዳ ሁሉ ተከፈለ። የኔና የናንተ ዕዳ ተከፈለ ሆነ። ከዛ በኋላ እንዲህ አለና ተፈጸመ ካለ በኋላ እንዲህ አለ፣ መንፈሴን በእጅ አሳልፌ እሰጣለሁ አለ። ይሄንን ያለበት ምክንያት ምንድነው? ሊዋጀን ነው የመጣው። ጌታ ኢየሱስ ሊዋጀን ነው የመጣው። ለመዋጀት ሶስት ነገሮች ያስፈልጋሉ። አንደኛ ገንዘብ፣ በቂ ገንዘብ ያለው ሰው መሆን አለበት። ሁለተኛ ዘመድ መሆን አለበት። ጌታ ኢየሱስ ራሱን ለኛ ባዶ አደረገ እና ያን ብቻ ሳይሆን ደግሞ እና ቃልም ስጋ ሆነ። በቃ ሰው ሆነ፣ በሁሉ የባሪያ መልክ ይዞ ይላል ሰው ሆነ። አሁን የቀረው አንድ ነገር ብቻ ነው። ለመዋጀት አንድ ነገር ነው የሚያስፈልገው። ሌላኛው ሶስተኛው ይሄው ምንድነው? ፈቃደኝነት። ነፍሱን በራሱ ፈቃድ ሰጠ። ተገዶ መዋጀት አይቻልም። ስለዚህ ነው የኑአምንና የሩትን መጽሐፍና ሰውዬ እኔ አልችልም ማለት፣ ምክንያቱም ነገሬ ይበላሽብኛል አልችልም ማለት፣ ማስገደድ አይቻልም። እና
ይሄንን እንግዲህ ካደረገ በኋላ አሁን እስከዚህ ነው የደረሰው። ይሄንን ካደረገ በኋላ ወደ ኋላ ሊመልሳችሁና ይሄኛ ሶስተኛውን ካሳየኋችሁ በኋላ ወደዚህ እንሄዳለን ዛሬ። ይሄንን ካለ በኋላ አሁን ተቀበረ። በሶስተኛ ቀን እንዳለው ተነሳ። አሁን ይሄንን አዋጅ አወጀ። አዲሱ አዋጅ ምንድነው? ከትንሣኤ የተገኘ አዲሱ አዋጅ ምንድነው? አዲሱ አዋጅ ወንድሞቼ ወደ አባታችሁና ወደ አባቴ ወደ አምላካችሁና ወደ አምላኬ እሄዳለሁ። አዲሱ አዋጅ ታወጀ። አዲሱን አዋጅ አወጀ። በሮሜ ላይ ሐዋርያ ጳውሎስ ጽፎና ልጁ በወንድሞቹ መካከል ምን ይሆን ዘንድ ይላል? በኩር ይሆን ዘንድ የመጀመሪያው ይሄንን የበኩርናውን ነገር ጌታ ኢየሱስ አሁን ስለዋጀ በደሙ ስለከፈለበት አሁን የበኩር ነኝ አለ። እናንተ ወንድሞቼ ናችሁ እና አባታችሁ አባቴ አባታችሁ ነው፣ አምላኬ አምላካችሁ ነው። ያንን አወጀ ለዘላለም። አረ ይሄ አዋጅ ደርሶኛል የምትሉ ልጆቻችሁን አንሱና ይሄ አዋጅ ነኝ ነው በሉ። በቃ ጌታ ኢየሱስ ታላቅ ወንድሜ ነው። እግዚአብሔር አባት አባቴ ነው። እግዚአብሔር አምላክ አምላኬ ነው። ወንድም አለን፣ አምላክ አለን፣ አባት አለን። አረባካችሁ እኮ በደንብ መንፈሳችን ውስጥ በገባ ጨርቅ የሚያስጥል ነገር ነው። ኢየሱስ ታላቅ ወንድማችን ሆነ። ኃጢአትን የማያውቅ የእግዚአብሔር ልጅ ታላቅ ወንድማችን ሆነ። ማህተሙን የፈታ ሕይወቱን የሰጠ ታላቅ ወንድሞቹ መካከል በኩር ይሆን ዘንድ እነርሱም ማንን ይመስሉ ዘንድ? የልጁን መልክ የእርሱን መልክ ይመስሉ ዘንድ ታላቅ ወንድምን ይመስሉ ዘንድ ይላል ጌታ ኢየሱስ። ይሄንን በዚህ ፈጸመ። ከዛ በኋላ እኔ ታላቅ ወንድም ከሆንኩኝ አለ አባቴ አባታችሁ ነው፣ አምላኬ አምላካችሁ ነው። አዋጁ ተረጋገጠ። ይሄ ከሆነ እንግዲህ እዚህ አዋጅ ላይ ከደረስን አሁን ቶሎ ብዬ አሳያችኋለሁ። እዚህ አዋጅ ላይ ከደረስን እንግዲህ ምንድነው ከዚህ በኋላ የሚሆነው? እንግዲህ ይሄ ታላቁ አዋጅ ይሄ ነው። ታላቁ አዋጅ ይሄንን አዋጅ ሰምዌር አስቀምጡት፣ ሰምዌር ጻፉት፣ ሰምዌር በመንፈሳችሁ ላይ አትሙት። ታላቁ አዋጅ አባታችሁ አባቴና አባታችሁ አምላኬና አምላካችሁ። ይሄንን ያለው ሰው አይደለም፣ የሚወደን ሰው አይደለም፣ የሚያስብልን ሰው አይደለም፣ የሞተልን ጌታ ኢየሱስ ክርስቶስ በደሙ የከፈለን ታላቁ አዋጅ ይሄ ነው። ታላቁ አዋጅ ይሄንን ታላቅ አዋጅ ተቀብያለሁ ካላችሁ ስብከቴን ይቀጥላሉ። ካልተቀበላችሁ አልቀጥልም። ምን ያደርጋል? እና ተቀብያለሁ ካላችሁ በሉልኛ እንደ ሁላችሁ ማንም ሰው እንዳይቀር በቃ ምክንያቱም ይሄ አዋጅ ነው። አዋጁን ተቀብያለሁ። ንጉሱ ሲያውጅ በቃ ወይ እንቀበላለን ወይ እንብላለን። እምቢ ካልን የንጉሱ ቁጣ ነው መጣ። ከተቀበልን ያው እንቀበላለን። እና አዋጁን ከተቀበልን ታዲያ አሁን ወደ ማርያም መጣና ለማርያም ያላትን ጀምሮ ከዛ በኋላ በዚህ ከትንሣኤ በኋላ የሚሆነውን ከዚህ አዋጅ በኋላ የሚሆነውን ነገር አሳያቸዋለሁ። እንግዲህ ከዚህ ታላቅ አዋጅ በኋላ የመጀመሪያው ወደ ማርያም መጥቶ እና ምንድነው ያላት? በሉልኛ አታልቅሺ፣ ጨርሰዋለሁ፣ በቃ አልቋል። እኔ ወንድምሽ ነኝ፣ እግዚአብሔር አባትሽ ነው፣ እግዚአብሔር አምላክሽ ነው። የልቅሶ ዘመን አበቃ፣ ድል ተገኝቷል። እኔ ያደረኩት ላንቺ ነው፣ እኔ የሰራሁት ላንቺ ነው። ስለዚህ የልቅሶ ዘመን አበቃ። ምክንያቱም ተስፋ የዘላለም ተስፋ ነው። የሚያለቅሰው ሰው ተስፋ የሌለው ሰው ነው። ልቡ የተሰበረ ሰው ነው። መመለሻ የሌለው ሰው ነው። ያንቺ ግን እንደዛ አይደለም ማለት አረ እኔ መልስ አምጥቶልኛል ብሎ ተቀበቻለሁ። ሰው ጌታ መልሴ ነው በሉ እስኪ። ጌታ መልሴ ነው። አንድ ጊዜ በጣም የሚገርም ነገር ዛሬ ጠዋት ትዝ አለኝ። ወደ ከኬንያ ከአሜሪካ መጥቼ በኬንያ በኩል ወደ ኢትዮጵያ የበረርኩኝ ደብረ ዘይት በዛን ጊዜ ይሄ የመንግስት ለውጥ ነበርና ብዙ ወታደሮች ብዙ ችግር ውስጥ ነበሩና እዛ አገልጋዮችን ታገለግላለህ ብሎ ጠይቆኝ እዛ ለመሄድ ልክ የኬንያን ሊትራሊ እኮ ነው የምላችሁ፣ ይሄ ኤግዛጀሬሽን አይደል፣ ሊትራሊ ልክ የኬንያን ቦርደር በአውሮፕላን እንዲህ እንዳለፈ እንደዚህ ያየው በመስኮት ምን የሚል ድምፅ ሰማሁኝ? አታልቅሱ በላቸው አለ። አታልቅሱ በላቸው አለና ምንድነው ስለው
መቃብሩን እያዩ ነው የሚያለቅሰው ያንተ ሕዝብ አለኝ። መቃብርን እያየ ነው የሚያለቅሰው፣ እኔን ካየ ግን ይጽናናል አለኝ። መቃብሩን እያየ የጠፋበትን ይሄ አልሆነልኝ የሚለውን ነገር እያየ ነው የሚያለቅሰው። ስለዚህ አለኝ ጌታ ይሄንን ስለዚህ 3 ቀን ይሄንን ብቻ ነው ያስተማርኳቸው ስለ ማርያም። በጣም ወደዋለሁ ታሪኩን እና ታምነዋለች፣ ፈልገዋለች፣ ሄዳለች። ተመልከቱ እስቲ ያንን ምዕራፍ ተመልከቱ በጣም ቅዱስ ካላችሁ። እርሱም አንቺ ሴት ለምን ታለቅሻለሽ? ማንንስ ትፈልጋለሽ አላት። ጥያቄው እሱ ነው። ለምንድን ነው የምታለቅሽ? የመጀመሪያ እሱ ነው። ስለማያውቅ ነው፣ ያውቃል። ግን የሚያስለቅስሽ ነገር እኮ መልስ እያለው ነው የምታለቅሽው። ስላላየሽው ነው የምታለቅሽው፣ ስላላመንሽ ነው የምታለቅሽው እንጂ መልስ ስለሌለው ነገር አይደለም። እና ለምንድን ነው እርሷም የአታክልት ጠባቂ መስሏት ይላል። ጌታዬ ሆይ አንተ ወስደኸው ከሆነ እባክህ እንዲወስደው የት እንዳኖርክ ንገረኝ አለችው። የአታክልት ጠባቂ መስሏት ይላል። እንግዲህ ተመልከቱ፣ በጣም ጠዋት ነው፣ በጨለማ ነው የሄደችው። ሴት ናት፣ ብቻዋን ናት። በዚህን ጊዜ ሊገሏትም ይችላሉ። ነገር ግን እሱን ሬሳውን ብቻ ለማግኘት ዋጋ ለመክፈል ፈቀደች። ከኔ ጋር ናቸው? ሬሳውን ብቻ ለማግኘት። ዛሬ ሬሳ ሳይሆን ኢየሱስ ነው። ምን አይነት ዋጋ ነው ለመክፈል ፈቃደኛ የምትሆነው? What are you risking today? እሷ ሁሉንም በቃ ያፈለገ ነገር ይሁን አለች። ሬሳውን ብቻ አንተ ወስደኸው ከሆነ ንገረኝና ብቻ ቢነግራትስ አንድ ሴት ያንን ሬሳ እንዴት አድርጋ ነው የምትጎትተው? ብቻዋን ያፈለገ ይሁን ብቻ የት እንዳኖርክ ብቻ ንገረኝ። ምን ማለት ነው? ዋጋ ለመክፈል ፈቃደኛ ነኝ። እርሱም ብቻ ሬሳውን ብቻ እንደገና ከነካው ዛሬ ሬሳ ሳይሆን የተነሳ ጌታ አለ። ሊነካን የሚፈልግ እንድንነካ የሚፈልገው ጌታ አለ። እባክህ የት እንዳኖርክ ንገረኝ አለችው። ኢየሱስም የት እንዳኖርክ ሳይሆን አንድ ነገር አላት። ማርያም። አቤት ማርያም ስል በእንዲህ አይነት ቋንቋ ማንም ሰው ከፈጣሪያው በስተቀር ጠርቷት አያውቅም። እኔ ነኝ አላላትም። ሞቼ የተነሳው ጌታ አላለኝ። ድምፅ ብቻ ነው ያወጣው። በጎቼ ድምፅ ይሰማሉ፣ ያውቃሉ፣ ይከተሉኛል። ያ ድምፅ መጣ። የመጀመሪያውን ድምፅ ከትንሣኤ በኋላ የመጀመሪያውን ድምፅ የሰማችው ማን ናት? በሉልኛ። ማርያም ናት። ለምን ፈለገችው? ወሰነች ዋጋ ለመክፈል። የመጀመሪያውን ድምፅ የሰማች እሷ ናት። ማርያም የሚለው የእሷ ስም ነው። መጀመሪያ በአዲስ ኪዳን ከትንሣኤ በኋላ ስሟን የሰማች ማን ናት? ማርያም። መጀመሪያ ተልኮ የተሰጣት ማን ናት? በአዲስ ኪዳን ማርያም። እግዚአብሔር የመጀመሪያ ሰው ያድርግ ይበሉት። ተጠቀባቸው ያለው ሰው እንኩና እግዚአብሔር ለፈቃዱ የመጀመሪያ ሰው ያድርግ ይበሉት። በቃ ዋጋ ክፈልና የመጀመሪያ ሰው ሁን። እነ ጴጥሮስ እኮ አሉ፣ እነ ዮሐንስ እኮ አሉ። እነሱ እኮ አይቶ ተመልሶ ሄዱ። እርሷ ግን አልሄድም አለች። ለምን? እስከማገኘው ድረስ አልሄድም። ባይሆን እንኳን ሬሳውን እስከማገኝ ድረስ አልሄድም አለች። ከዛ በኋላ ኢየሱስ ምን አላት? ሬሳዬን ሳይሆን ስጋዬን ሕያው ሆኜ ታይኛለሽ። በጣም የሚደንቀው ነገር ይኸው ከሰማያዊ አንፃር ስትመለከቱ ይሄ በጣም የሚደንቅ ነገር ነው። ምክንያቱም ኢየሱስ የመጣው ፓስተር ሀብትሽ እያስተማረ ነው ስለ የዕብራውያን መጽሐፍ። ሊቀ ካህን ሆኖ እና እዛ ላይ ያለ መጋረጃው ምን ሆነ? ተቀደደ ያለ መጋረጃው ተቀደደ። ኢየሱስ ሞት። አሁን መጋረጃው ከተቀደደ በኋላ የሚያስፈልገው አንድ ነገር አለ። ሊቀ ካህኑ ደምን ይዞ እዛ ገብቶ በምሕረት መቀመጫ ላይ አንድ ጊዜ ለዘላለም ደም መርጨት ነው። ኢየሱስ ይሄንን ነው ያደረገው። ያንን አላደረገም። ተነሳ፣ ያንን አላደረገም። የሊቀ ክህንነቱን ደም በእጁ ይዟል። የኔና የናንተ የህይወት ምንነት በሱ እጅ ነው አሁን ያለው። የሂዩማኒቲን ተስፋ በሙሉ በእጁ ያለ ለሷ ቆመላት። ማርያም
ምንድነው ይሄን ያህል በእንዲህ አይነት ሁኔታ እንዲያያት እንዲሰማት ያደረጋት? የጸሎቱ ብዛት አይደለም፣ የነፍሷ የውስጧ ጩኸት፣ ውሳኔዋ። መምህር አለችው፣ ረቡኒ አስተማሪ። ከዛ ልትሰግድለት መጣች። ስትማ አትንክኝ አላት። ለምን? ገና ያንን የሊቀ ካህኑን ስራ ሰርቼ አልጨረስኩም። ገና ወደ ቅዱስ ቅዱሳን አንዴ ለዘላለም አልገባሁም። አሁን ጠዋት ነው፣ ይሁድ ጠዋት ነው፣ በጣም እርሊ ጠዋት ነው። በሶስተኛ ቀን ነው የምነሳ። ከተነሳ በኋላ እዛ መግባት ነበረበት። ስለዚህ ወደ አባቴ ገና ምን አላደረኩም? አልሄድኩምና መስዋዕቴን ገና አላቀረብኩም፣ አትንክኝ። ታዲያ ለምን ቆምክ? ለአንቺ ብዬ፣ ልብሽ ስለተሰበረ ለአንቺ ብዬ ቆምኩ። እግዚአብሔር ረሳኝ። እግዚአብሔር የኔን ነገር አያስብም። እኔ እኮ ስንት ጊዜ አልቅሻለሁ የምትሉ ሰዎች ፕሊዝ ፕሊዝ፣ ሁላችንም ብለናል በብዙ ጊዜ ፕሊዝ፣ እንኳን በደሙ ለዋጀን መንፈሱ ገና በውስጣችን ላለና ገና እንኳን ወደ መንግስቱ ሊያገባት ላላት ለሷ እሷን በቃ እሷን ለመጥራት ቆመ ኢየሱስ ወደ ቅዱስ ቅዱሳት ከመግባቱ በፊት እንደ ሊቀ ካህን አንዴ ለዘላለም። ይሄኛ ደግሞ አንዴ ለዘላለም ነው። እንደ ሌላ ካህን በየአመቱ ስርየትን አደርጉ። አንድ ጊዜ እዛ ለማግደል ቆመና አትንክኝ። ለምን? ገና ወደ አባቴ አላረኩም። ገና ወደ ቅዱስ ቅዱሳን እገባለሁ። ግን አላት፣ ግን እንድታደርጊ የምፈልገው ነገር አለ። አንደኛ አታልቅሽ፣ እኔ ሕያው ነኝ። ሁለተኛ ንገሪያቸው አዋጁን። አሁን የአዋጅ ተናገሪ ትሆኛለሽ እና ማንም ገና ያልሰማውን አዋጅ አንቺ ትናገሪያለሽ። እና ሊቀ ካህናቶች ሐዋርያቶችም አልሰሙም፣ ሊቀ ካህናቶችም አላወቁም። እነሱን ያውቁም አያምኑም፣ ግን ማንም በቃ አልሆንም። ስለዚህ አንቺ ነሽ በሉ። ተመልከቱ ያንን ቃል እንዲህ አላት። ኢየሱስም ገና ወደ አባቴ ስላላረግ አትንክኝ፣ ይልቁንስ ለሳይልም ይልቁንስ እዚህ ስላገኘሁሽ ለሐዋርያቶች የተዘጋጀ ነገር አለ፣ ግን ላንቺ። እነ ጴጥሮስ ስለዚህ ታጭቶ ነበር፣ እነ ዮሐንስ ስለዚህ ታጭቶ ነበር፣ የመጀመሪያውን የምስራች እንድናገሩ። ግን አንቺ በቦታ ስለተገኘሽ። አንዳንድ ጊዜ እግዚአብሔር በሰው የሚጠቀመው ከሌላ ስለተሻለ አይደለም፣ በቦታ ስለተገኘለት ብቻ ነው። እንዴት ታውቃለህ ብትሉ፣ ይሄው እግዚአብሔር በሰው የሚጠቀመው በቦታ ስለሚገኝለት ብቻ ነው። እሷ ናት እዛ የተገኘችው። ዮሐንስ አልተገኘም፣ ጴጥሮስ አልተገኘም፣ እነሱ መኮንኔ አይደለም፣ ግን እሷ ናት የተገኘችው። ስለዚህ ይልቁንም አላት። ተመልከቱ እስቲ ወደ ይልቁንም ወደ ማን በሉልኛ? ወንድሞቹ እኮ እዛ መሆን ነበረባቸው። ወንድሞቹ እኮ እዛ መቆም ነበረባቸው። ወንድሞቹ ግን እዛ አልነበሩም። ይልቁንም ወደ ወንድሞቼ። አቤት 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 አቤት! ጌታ ኢየሱስ ተነስቶ እነ ጴጥሮስን ወንድሞቼ ብላቸው እንዴት ደስ ባለ ነበር። እዛ ቆሞ ጠብቋት ወንድሞቼ። ግን በቦታ አልተገኙም። እሷን ግን ወደ ወንድሞቼ ሄደሽ መልእክተኛ ነሽ፣ ትንሣኤን ከተቀበልሽ፣ ስምሽን ስጠራ ከሰማሽ መልእክተኛ ትሆኛለሽ፣ የአዋጅ ተናጋሪ ትሆኛለሽ። ታላቁ አዋጅ ለወንድሞቼ ሄደሽ ወደ አባቴና ወደ አባታችሁ፣ ወደ አምላኬና ወደ አምላካችሁ አረጋለሁ ብለሽ ንገረኝ። ይሄ በመጽሐፍ ቅዱስ ውስጥ እስከዚህ ቦታ ድረስ አልተጻፈም፣ የለም። ዓለም ከተፈጠረበት ጊዜ ጀምሮ
የብሉይ ኪዳን ትንቢት በሙሉ ወደዚህ ነው የሚያተኩረው። እዚች ጋር ለመድረስ ይሄንን ለመፈጸም ይሄንን ከዘፍጥረት ምዕራፍ 3 ጀምሮ የተነገረውን ትንቢት ከዛም በፊት ዓለም ሳይፈጠር እግዚአብሔር ያሰበው በሙሉ ለዚህ ተናጋሪ ለመሆን እድል ያገኘችው ማናት? አስቀናችኝ ዛሬ ጠዋት። የእውነት የምታስቀና ሴት ናት። በሰው አንፃር ስታይ 7 አጋንንት የወጣላት እሱ አይደለም የነበርክበት አይደለም ያለህበት ነው። የነበርክበትን ታሪክ አታውራልኝ። የት ነው ያለኸው ዛሬ? ሰክሰስም ቢሆን መሳካትም ቢሆን መውደቅም ቢሆን መነሳትም ቢሆን መሻትም ቢሆን ቁም ነገር እሱ አይደለም። የትላንትናውን እያረሳው አለ ጳውሎስ። የወደፊቱን ለመያዝ እዘረጋለሁ። ቁም ነገር እሱ ነው። ልዩ የሚያደርገን ትናንት ያደረግነው ትናንት የወደቅንበት ትናንት የተሳካልን ሳይሆን ለምንድን ነው የምንዘረጋው? የት ለመሄድ ነው የምንዘረጋው? ለወንድሞቼ አቤት ሄደሽ ወደ አባታችሁና ወደ አባቴ ወደ አምላኬና ወደ አምላካችሁ ሄዳለሁ ብለሽ ንገሪያቸው። ታላቁ አዋጅ። እሷ ስትመጣ ምንድነው ያለቻቸው? እስቲ ያንን ተመልከቱ። ምዕራፍ 1 እዛ ከፍታችሁ ከሆነ ምንድነው ያለቻቸው? መጣችና ይኸውልኝ እስቲ በደንብ እንድናየው እፈልጋለሁ። ምን አለቻቸው? መጣችና በሉልኛ። በቃ አለቀ። አጠገባችሁ ያለው ሰው ባክ ታሪክ አታብዛ በሉት። ያየኸውን እሺ ተናገር በሉት። ያየኸውን ብቻ ኑር። በቃ ጌታን እኮ አየሁ አለች። ምን ሆነ? እንዲህ አለኝ። በቃ መጀመሪያ ምንድነው ለዚህ ያበቃሽ? አየሁት። እንዴት ነው ይሄንን የምናምነው? ያልሽውን እንደምናምነው አየሁት። እንዴት ነው ይሄንን አዋጅ የምንቀበለው? አየሁት። ስለሚገባኝ አይደለም፣ የተሻልኩ ሰው ስለሆንክ አይደለም፣ ስላየሁት ብቻ እኔ እኮ ጌታን አየሁት አለችና የሚገርም ነገር ነው። ከዛ በኋላ ምን አለች? ተመልከቱ እስቲ ምን አላት? እኔ ጌታን አየሁ ካለች በኋላ በሉልኛ፣ ቀጥሉልኝ። እርሱ በሉልኛ፣ እርሱ ያላትን ሁሉ መጀመሪያ የቀደመው ምንድነው? ማየቱ ነው። ከዛ መልእክቱ አየሁ አለችና ከዛ በኋላ እርሱ ያላትን ሁሉ ተናገረች። ምን ማለት ነው? ምንድነው ያላት? ሄደሽ ለወንድሞቼ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ እሄዳለሁ ብሏል። ስለዚህ እግዚአብሔር አብ ጌታ ኢየሱስ ወንድማቸው መሆኑን፣ እግዚአብሔር አብ አባታቸው መሆኑን፣ እግዚአብሔር አምላካቸው መሆኑን ያወጀችላቸው ማናት? ማርያም። እንደው ሽልማት ምን ሰጣት? እህቶች እስቲ እዚህ ያላችሁ ልጆቻችሁን አሳዩ። ይሄ የዚህ ሴትዮ መንፈስ ይግባባችሁ። በቃ ምንም ትናንትና የማታይ ለነገ ግን የምትዘረጋ እኔ ማንነኝ የማትል ግን አየሁት የምትል አይታ የምትናገር የሰማችሁን ሳትጨምር ሳትቀንስ የምትናገር ያን አይነት ትውልድ ያን አይነት ጀግና ያን አይነት ሰራዊት እግዚአብሔር ሊያስነሳ ይፈልጋል። እግዚአብሔር ያን አይነት ሰራዊት ሊያስነሳ ይፈልጋል። አሁን በቤተ ክርስቲያን ውስጥ ያሉት ቤተ ክርስቲያን የምትንቀሳቀሰው በወንድሞች አይደለም በእህቶች ነው። ግን ሌላ ደረጃ ደግሞ አለ እና ይሄ የተጀመረው እዚህ አይደለም በትንሳኤ ጠዋት ነው። ስለዚህ ወንዶች የታሉ አትበሉ። ወደ ወንዶች ትላካላችሁ። ከነጋ ናቸው። ማርያም ነው ግን የሰራችው። የሉማ እዛ የሉማ። ጸሎት ቢባል ሴቶች ናቸው። ቃሉ ቢባል ሴቶች ናቸው። ወንዶች አንዳንዴ እኮ ዘመቻ ይሄዱ ይመስላል አይደል? ስለዚህ አረ ለወንዶች አስፈልጋለሁ በሉ እህቶች። እሺ ለወንዶች አስፈልጋለሁ በሉ። እሺ አይዟችሁ እኔ የምጠይቃችሁ እጃችሁ ወዙዙና ለወንዶች አስፈልጋለሁ በሉ። ታስፈልጋላችሁ። ለዚህ ነው የተፈጠራችሁ። ረዳት ለመሆን ነው የተፈጠራችሁት። ስለዚህ አትኮንኗቸውም፣ ትረዷቸዋላችሁ። ወደ ቦታቸው እንዲመለሱ ያልሰሙትን እንዲሰሙ አዋጁን እንዲያስተውሉ ትረዷቸዋላችሁ።
እና ይሄንን አደረገችና እንግዲህ ንገሪያቸው ቃሉ ይሄው ነው ንገሪያቸው እናገራለሁ የምል ሰው አለ ነው ሌሎቻቸው የፓስተሮችን እጅ ብቻ ነው የማየው አረ እናገራለሁ በሉ ባካቸው አያሩ ይስማ ለኔ አይደለም እናገራለሁ በሉ እሺ እናገራለሁ ከዚህ በኋላም ከትንሳኤ በኋላ ዝም ማለት አይቻልም አትፍሪ ካለ በኋላ ተናገሪ ነው መጀመሪያ ፍርሃትን አቁም ከዛ በኋላ ተናገር ድንጋጤህን አቁም ከዛ በኋላ ተናገር የትንሳኤ መልእክት ይሄው ነው ከዛ በኋላ እንናገራለን ከዛ ሶስተኛ የምንናገር ከሆነ ሰላማችንን መጠበቅ አለብን የሰላሙን አለቃ የምናስተዋውቅ ከሆነ ሰላማችንን መጠበቅ አለብን ሶስተኛ ከትንሳኤ በኋላ የመጣላቸው ቃል ይሄ ነው ሰላም ለእናንተ ይሁን ምን ማለት ነው በሰላም ኑሩ አሁን ጌታ ኢየሱስ በመሐከላቸው ቆሞ ሰላም ለእናንተ ይሁን ስላቸው እነዛ የት ነበሩ ሐዋርያቶች አንድ ጋር ተሰባስበው ቶሎ ንገሩኛ አንድ ቤት ውስጥ ገብቶ ምን ሆኗል ቤቱ አረባሉልኝ በደንብ በሉልኝ እሺ ቤቱ ተዘግቷል ቤቱ ለምንድን ነው የዘጉት በፍርሃት ምክንያት ስለፈሩ ቤቱን ዘጉት እቺ ቤት መዝጋት ሳይሆን ወደ መቃብሩ ነው የሄደችው እነሱ ግን ገና ይመጡብናል ብሎ ቤቱን ዘጉ አረ ተው ባካችሁ ብሎ ተጠቀባችሁ ያለው ሰው ንኩና አረ ወንድሜ በሉት እስቲ ወንድም ንኩና አረ ወንድሜ ተው በሉት ተው በሉት እስቲ ተው በሉት አዎ እቺ አንድ ሴት ብቻዋን ያለ ምንም ሳትፈራ እዛ ሄዳ እነሱ ግን እዛ ሆኖ ቤት ቆልፎ ቁጭ ብሏል ስሙ መልእክቱ ይሄ ነው ፍርሃት እግዚአብሔር ባዘጋጀልህ በረከት ላይ በርን ያዘጋሃል እግዚአብሔር በሰጠህ ዕድል ላይ ፍርሃት በርን ያዘጋሃል ያን ቀን በር የሚዘጋበት ጊዜ ሳይሆን ይሄንን አዋጅ የሚያውጁበት ነው ኢየሱስ ተነስቷል ትንቢቱ ተፈጽሟል ምክንያቱም እነዚህ ሰዎች ብሉይ ኪዳንን በቃ እንደ ማስቲካ ነው የበሉት ያውቁታል በቃ ተነስቷል ትንቢቱ ተፈጽሟል ብሎ የሚያውጁበት ቀን ነበር ነገር ግን ፍርሃት በርን አዘጋ ፍርሃት መንፈስ ነው መንፈስን ይስባል እና ለመንፈስ እንዲቆጣጠር እድል ይሰጠዋል ፍርሃት በፍርሃት መጣና መንፈስ የሰውን አእምሮ ይቆጣጠራል የሰውን ሁኔታ ይቆጣጠራል እነሱ በቃ በዛ ቁጥጥር ስላሉ ኢየሱስ መጥቶ በመሐከላቸው ቆሞ በፍርሃት ይያሉ ስለጠራቸው እንዲህ አላቸው መጀመሪያ ያደረገው ምንድነው በመሐከላቸው ቆሞ ኢየሱስ መጣና በመሐከላቸው ቆሞ ሰላም ለእናንተ ይሁን መልእክት እኮ ከተቀበሉ በኋላ እንደ በር ዘግቶ ቁጭ ያሉት ማርያም ሄዳ ነግራቸዋለች በተለይ አትሊስት ለሁለቱ ከዛም በኋላ አሁን በር ዘጉ እንደውም በሉቃስ ወንጌል ላይ ሉቃስ 24 ላይ ሲናገር ምን ይላል አንዳንድ እህቶች መጥቶ ያዩትን ራእይ ነገሩን ምን መሰለን ይላል በሉልኛ ቅዠት መሰለን ይላል እህቶች በቃ አገልግሎታችንን አልተቀበሉም ምናምን የምትሉት ነገር ከየት ነው ያመጣችሁት የአዲስ ኪዳን ታሪክ ነው ቅዠት መሰለን ይላሉ ኢየሱስን አይቶ መጥቶ አየን ጋሉ ቅዠት ነው ይላል እና ቅዠት ነው ስላሉ እህቶች አንድ እጃችሁን አሳዩ እዛ አየር ላይ ያላችሁም እጃችሁን አንሱ በኢየሱስ ክርስቶስ ስም የሰው ቋንቋ ከዛሬ ጀምሮ የያዛችሁትን መልእክት አያስጥላችሁ በቃ የሰዎቹ መቀበልና አለመቀበል አይደለም የእናንተ መልእክቱን ማድረስና አለማድረስ ነው ኃላፊነታችሁ እሱ ነው ስለዚህ በመሐከላቸው ቆምና ሰላም ለእናንተ ይህን ብሎ ሰላም ለምን ብባል እኔ እኮ ይሄው እጁንና ጎኑን አሳያቸው ለምን ትፈራላችሁ እኔ እኮ ዋጋ ከፍያለሁ እኔ እኮ ወደ እናንተ የመጣሁት ዋጋ ከፍያለሁ እናንተ ለምን ትፈራላችሁ ያንን ባዩ ጊዜ ነው በቃ መጽናናትና እንትን ውስጣቸው የመጣው እንደውም በኋላ እዛ ቶማስ እዛ አልነበረም እና ቶማስ ባየ ጊዜ ያንበረከከው ያ ነው ያንን አይቶታል ምክንያቱም ሲሰቀል አይቷል
እና ያ ምስማር በእጁ ስገባ አይተዋል። ያ ጦር በጎኑ ስገባ አይተዋል። ያንን ካሳያቸው በኋላ አመኑት። ሰላም ለእናንተ ይሁን፣ ሰላም ለእናንተ ይሁን። ቶሎ ቶሎ ብዬ ልሄድ። ሰላሙን ከተቀበሉ በኋላ ሰላም ለእናንተ ይሁን ካላቸው በኋላ አሁን ከዚህ በኋላ እልካቸዋለሁ አለ። ሰላምን ሳንቀበል በእግዚአብሔር ሳናርፍ እረፉ እኔም አምላክ እንደሆንኩ ይወቁ። ያላረፈ ሰው ለጌታ ምስክር ሊሆን አይችልም። ሕይወታችን በክርስቶስ ሰላም መያዝ አለበት። ሕይወታችን በጌታ ማንነት መያዝ አለበት። የራሱ ሰላም የሌለው የተረበሸ ሰው እንዴት አድርጎ ነው ሌላውን ሰው ሰላምን የሚያውጀው? ኢየሱስ የሰላም አለቃ ነው፣ የሰላም ንጉሥ ነው። ሰላም ለእናንተ ይሁን አላቸውና ይሄንን ሰላም ከተቀበላችሁ አላቸው አብ እንደላከኝ እልካችኋለሁ። ግን ይሄንን ሰላም የሚያመጣላችሁ ነገር ምንድነው? እጆቼን እዩ፣ ጎኔን እዩ። ይሄንን አለና እፍ አለባቸው ይላል። እፍ አለባቸው። መንፈስ ቅዱስንም ተቀበሉ። ለምን እፍ አለባቸው? ይሄን ላይ ያይዝላችሁ ነጥቦች። በዘፍጥረት ላይ እግዚአብሔር ሰውን ፈጥሮ እፍ አለበት። ሰውም ሕያው ነፍስ ያለው ሆነ ይላል። ያ ግንኙነት አዳም ኃጢአትን በሰራው ጊዜ ተቋረጠ። ያ የተቋረጠው በአዳም የተቋረጠውን ሁለተኛ አዳም መጣና ዋጋ ከፍሎ መጣና እጁንና እግሩን አሳያቸው። ከፍያለሁ አለ። የለያችሁትን ከፍያለሁ፣ የጥልን ግድግዳ አፍርሻለሁ፣ ሊቀ ካህናችሁ ሆኛለሁ፣ በአብ ፊት ቆሜያለሁ ስለናንተ በደሜ። ስለዚህ አለና እፍ አለባቸው። የመጀመሪያው ብበላሽ የተሻለው መጣ። ደስ አይልም? ትላንትና እሱን እያሰብኩ ነበር። እንዴት ደስ ይላል መሰላችሁ? መጥፋቱ አይደለም ደስ የሚለው፣ ግን እግዚአብሔር በቃ ሌላን ነገር ያመጣል። እና የመጀመሪያ ዘፍጥረት ላይ ምዕራፍ 1 እና ምዕራፍ 3 ብትመለከቱ ነገር ተበላሸ፣ ባዶ ነበር ይችላል። እዚህም ደግሞ አዳም ነገርን አበላሸው። ተበላሸ ተብሎ በቃ እንትን ስል ጌታ ኢየሱስ መጣና አይ ይተካለሁ አለ። በምንድን ነው የምትተካው? በዮሐንስ ራእይ ምዕራፍ 21 እና ምዕራፍ 22 ዛሬ ከምሳ በኋላ አንብቡት ፕሊዝ። በዮሐንስ ራእይ ምዕራፍ 21 እና ምዕራፍ 22 ተካሁና አለ። አረ የተሻለ መጥቷል በሉታ። ጌታ ተክቷል በሉ እስቲ። በህይወቴ ውስጥ ጠፍቷል ያላችሁት ነገር ኢየሱስ ተክቶታል። ኢየሱስ ተክቶታል። ይሄ ደግሞ የተሻለ ነው። ብርሃን፣ የሰው ብርሃን የሌለበት ክቡር የሆነ ጌታ ራሱ እዛ ያለ ከነሱ ጋር የሚራመድ እንዴት ድንቅ አምላክ ነው የምናመልከው። ሰላም ለእናንተ ይሁን። እፍ አለባቸው። የእግዚአብሔርን ህይወት ተቀበሉ። ይሄን ከተቀበሉ በኋላ እንግዲህ እልካቸዋለሁ አላቸው። አላላካቸው ይሄ ነው። አሁን በደንብ ስሙ። እቺን ጠንከራ አድርጌ ስለምናገር ለእናንተ ብቻ ሳይሆን ሬከርድ ስለሚሆን ለወደፊትም ለመጣም ትውልድ በጣም አስፈላጊ ነው። እልካቸዋለሁ ስል ዝም ብሎ እንዳፈለጋችሁ አይደለም፣ እንደሚያምራችሁ አይደለም፣ እንደሚመቻችሁ አይደለም። አብ እንደላከኝ። ተልእኮ ስታንዳርድ አለው። ተልእኮ መለኪያ አለው። ለእግዚአብሔርን ማገልገል መለኪያ አለው። አብ እንደላከኝ እልካቸዋለሁ። እንደምኞታችሁ አይደለም፣ እንደ ፈቃዳችሁ አይደለም፣ እንደምትፈልጉት አይደለም። ኖ አብ እንደላከኝ እኔ የአብን ፈቃድ እንዳደረኩ። ምንድን ያለፈ ሳምንት ያየነው፣ የዛሬ ሳምንት ያየነው፣ አርብም ያየነው ይሄንን ነው። የአብን ፈቃድ ለማድረግ ያለፈበትን ሁሉ አየን። ስለዚህ እኔ አብን ታዝዤ ይሄንን አድርጌ በድል እንደተነሳው እናንተንም እንደዋጀው እናንተም ደግሞ ስትሄዱ እንደኔ ነው የምትሄዱት። በምድር ላይ የሰጠኝ ጨርሼ አከበርኩ ለአብ እንዳልኩ ደግሞ እናንተ በአገልግሎታችሁ መጨረሻ ይሄንን ነው የምትሉት። አብ እንደላከኝ እልካቸዋለሁ። ይሄ ስፔሻል ለሆኑ ሰዎች አይደለም፣ ለእያንዳንዱ ክርስቲያን ነው። በደሙ ለተዋጀ ጌታ ኢየሱስ ወንድሜ ነው። እግዚአብሔር አብ አባቴ ነው። እግዚአብሔር አብ አምላኬ ነው ለምለው በክርስቶስ ኢየሱስ ደም ታጥቦ ለዳነ ሰው ሁሉ
ነው ይሄ እልካቸዋለሁ የሚለው። የጸጋ ስጦታችን ይለያያል። አሳይመንታችን ይለያያል። መላኩ ግን ለሁሉም ሰው ነው። የማይላክ ሰው የለም በእግዚአብሔር መንግስት ውስጥ። በኋላ በጥቂቱ እሱን አሳያቸዋለሁ። እንግዲህ ይሄ ከሆነ የጌታን ህይወት ማወቅ የኢየሱስን ህይወት ማወቅ ምን ይመስላል የሚለውን ነገር ማወቅ እና ይሄንን አሁን የሚያስተምረውን ከጨረሰ በኋላ ሞስት ላይክሊ ሀብትሽ አንድ ጊዜ ስለ ክርስቶስ ኢየሱስ ህይወት ያስተምረናል። አሁን የጠፋው አንዱ እሱ ነው። የጌታን ህይወት ምንድነው? የክርስቶስ ህይወት ምን ይመስላል? እንዲሁ ከሰንዴ ስኩል ኢንፎርሜሽን በላይ ምን ይመስላል የጌታ ህይወት? የክርስቶስ ህይወት። ምክንያቱም እሱን እንድንመስል ነው የተጠራ ነው። እሱ ከሆነ መለኪያችን ምን ይመስላል? ያንን የማየቱ ነገር በጣም አስፈላጊ ነው። እንግዲህ እንደዚህ ከሆነ አምስተኛው ይሄ ነው። የምትሄዱልኝ ከሆነ እመኑ። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። የምትሄዱልኝ ከሆነ እመኑኝ አላቸው እና ቶማስ እዛ ስላልነበረ እኔ በእጄ ጣቴን ካላስገባው በጎኔም ካላስገባው አላምንም አለ። ስለዚህ ቶማስ አለ ናና ንካኝ፣ አሳየው፣ አስነካው። ከዛ በኋላ ያመንክ እንጂ ያላመንክ አትሁን አለው። በጣም ደስ የሚለኝ ከዚህ በፊት ነግራቸዋለሁ። በጣም ደስ የሚለኝ ከሐዋርያቶች ሁሉ በጣም ልቤን የሚነካኝ የቶማሱ ነገር ምንድነው? እነዛ እሺ እንሄዳለን አሉ። አሳያቸው፣ በቃ ደስ አላቸው፣ ምንም አላለም። ይሄኛው ግን ተንበረከከ። ጌታዬና አምላኬ አለ። በአዲስ ኪዳን ከሐዋርያቶች መካከል ተንበርክኮ ጌታዬና አምላኬ ያለው ሰው ተጠራጣሪ ነው የተባለ ሰው ነው። መጠራጠሩ ሳይሆን ኤቪደንስን የሚፈልግ ሰው ነበር። ጌታዬና አምላኬ አለ። ወደ ስድስተኛ ቶሎ ብዬ ለጸሎት ጊዜ እንድናገኝ። ስድስተኛ ንግግራችሁን ቀይሩ አላቸው። የምትሄዱልኝ ከሆነ ንግግራችሁን ቀይሩ ያላቸው ኢየሱስ። በመንገድ እየሄዳችሁ ይህ የምትወያዩት ምንድነው? በዛኛ ትርጉም በድሮ ትርጉም በጣም ወደዋለሁ። እየጠወለጋችሁ ስትሄዱ ምን እየሆናችሁ? እየተደሰታችሁ አይደል? እየጠወለጋችሁ። ምክንያቱም አላማቸውን ነው የሳቱት። የጠበቁት ነገር አለ፣ የጠበቁት ነገር አልሆነም እና አላመኑም። ልባችሁ ከማመን የዘገያላቸው ኢየሱስ ቀረበና ከነሱ ጋር እየሄደ ጌታ ኢየሱስ ምንድነው የሆነ? በከተማው ምንድነው የሆነ? እስቲ ንገሩኝ አላቸው። እና አይ አንተ ብቻ ነህ እንደ እንግዳ እያሉ ኢየሱስን ያሙለታል። ስለ ኢየሱስ ያወሩለታል እሱ ያለፈበትን እና ግን እየጠወለጋችሁ ብሎ ነው የጀመረው። የጠወለገ ንግግር፣ የጠወለገ ቋንቋ እግዚአብሔር ከቤተ ክርስቲያን ያውጣው። የጠወለገ ቋንቋ፣ ህይወት የማይሰጥ ቋንቋ፣ ተስፋ የሌለበት ቋንቋ። እየጠወለጋችሁ ስትሄዱ ተስፋ ቆርጣችሁ ማለት ነው። በሌላ አነጋገር ተስፋ ቆርጣችሁ ስትሄዱ ይህ የምታወሩት ነገር ምንድነው? ከዛ በዛን ጊዜ አንተ ብቻ ነህ ብሎ ከተከራከሩ በኋላ ዝም ብሎ ያወራ ቃሉን መናገር ጀመረ። ከብሉይ ኪዳን ጀምሮ ስለሱ የተጻፈውን መናገር ጀመረ። እሱን እየተናገረ በብሉይ ኪዳን ውስጥ የተጻፈውን ነገር እየተናገረ ተአምራት ሆነ በህይወታቸው። ምንድነው የሆነ? በህይወታቸው የጠፋው እሳት ተመልሶ መጣ። በኋላ ምን አሉ? ቃሉን ሲገልጥልን ልባችን ይቃጠልብን ነበር አሉ። አንዱ ትልቁ ነገር ክርስቲያንን የሚያጠወልግ ነገር ምንድነው? ተስፋን መጣል ነው። የእግዚአብሔርን ቃል ላይ ያለ መቆም ነው። እና ቃሉን ስለጣሉ፣ ተስፋውን ስለጣሉ ጠወለጉ። ስለዚህ ከአፋቸው የሚወጣው ቃሉ ሳይሆን በቃ ዲስአፖይንትመንታቸው ነው የሆነባቸው ነው። ይሆንልናል ብሎ ያላገኙት ነገር ነው ሆነው እንጂ የእግዚአብሔር ጉዳይ አልነበረም። ስለዚህ ኢየሱስ ምንድነው ያደረገው? ቃሉን እንደገና በውስጣቸው አደሰ። ይሄንን ካደረገ በኋላ ወደ ቤት ደረሱ። ወደ ቤት ከደረሱ በኋላ ከኛ ጋር ይረዳሉ። ታሳውሳላችሁ ታሪኩ።
እና እዛ መጥቶ እንጀራውን ስቆርስ ምን ሆኑ? አይናቸው ተከፈተ። እሳቱ ታደሰ፣ አይናቸው ተከፈተ፣ አእምሮአቸው ተመለሰ። እነዚህ ሶስቱ መሰረታዊ ነገሮች ናቸው። የውስጥ እሳት ስጠፋ አይናችን ድብዝብዝ ይልበታል። በቃ የምናየውን ነገር ያ ሰውዬ ታስታውሳላችሁ አይደለም? ሰው እንደ ዛፍ ሲወዛወዛ ያለው አለ። ነገሩ ድብዝብዝ አለበት። ስለዚህ ነው ጌታ ኢየሱስ እንደገና የነካው። እነዚህ ግን አሁን ከዛ በኋላ ይሄን ቆርሶ ሰጣቸው። ኢየሱስ ከነሱ ጋር እንደሆነ እሱ መሆኑን አላወቁም ነበር። አሁን ግን አይናቸው ሲከፈት እሱ መሆኑን አወቁ። ዞር አለ። እንደገና ተመልሶ መጣ። በመንገድ ሲያነጋግረን ልባችን እንደ እሳት ይቃጠልብን ነበር አሉና እንደገና መጣና ፈሩ። ለምን ትፈራላችሁ? መንፈስ እኮ በእኔ እንደምታዩት ስጋና አጥንት የለውም። ስለዚህ አምጣልና አሳን በፊታቸው በላ። በዛን ጊዜ መጽሐፍን ያስተውሉ ዘንድ አእምሮአቸው ከፈተላቸው ይላል። የተስፋ መታደስ የጠፋውን እሳት ያቀጣጥላል፣ አይንን ይከፍታል፣ አእምሮን አስተዋይ ያደርጋል። የትንሣኤ ጌታ እንግዲህ ከዛ በዛ አወጣቸው። ቶሎ ብዬ ልሄድ። ከዛ በኋላ ይሄንን ካደረገ በኋላ ንጉሥና አጠገባቸው ያለው ለበረከት ተዘጋጅተሃል ወይ ይበሉት። በቃ እነዚህ ነገሮች የቀደሙት ካሉ በረከት አለ። የተዘጋጀ ሰው አለ ለበረከቱ። በቃ ምክንያቱም እነዚህን ነገሮች ቦታ ሳይዙ በረከትን ብንቀበል ለሱ አናደርገውም፣ እንጥለዋለን፣ እናበላሸዋለን። ከዛ በኋላ ባረካቸው ይላል። ከዛ ከቢታንያ አወጣቸው። በጣም 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 ከምወዳቸው ይሄ የኮሚሽኒንግ የምንለው እና የተልኮ መልእክት፣ ትልቁ የተልኮ መልእክት እንደ ሊቀ ካህን ጌታ ኢየሱስ ክርስቶስ ቅድም ምን አለ? ገና ወደ ማን አደረኩኝ ማለት ወደ አባቴ። ምክንያቱም ሊቀ ካህን ሆኖ በአብ ፊት መቆም ነበረበት ያንን ደም ይዞ እና አሁን ያንን አድርጎ ስለመጣ ጌታ ኢየሱስ እዛ ከቢታንያ ወጥቷቸው በፊታቸው እጁን ሲዘረጋ በእጁ ላይ ምን አለ? ጠባሳ አለ። ያ ጠባሳ ብቻ ሳይሆን ስለነሱ የሚሆነውን የስርዓቱን ነገር ምን አድርጓል? ጨርሷል። በአብ ፊት በእነሱ ቆሟል። አሁን የሚባርካቸው እንደ ሌሎች ሊቀ ካህናቶች፣ እንደ አይሁዶች ሊቀ ካህናቶች የምኞት በረከት ሳይሆን የበረከት አዋጅ ነው የሚያወጅባቸው። ምክንያቱም ጨርሶታል፣ ዋጋ ከፍሎበታል። ሌሎች በምኞት ነው የባረኩት፣ እርሱ ግን ዋጋ ከፍሎ አስተላለፈ፣ አወጀባቸው በረከቱ እና ከዛ በኋላ እጆቹን ዘርግቶ ባረካቸው ይላል። ከዚያም እስከ ቢታንያ ይዟቸው ወጣ። እጆቹንም ዘርግቶ ባረካቸው። እየባረካቸው እርሱ ወደ አባቱ ተመልሶ ሄደ። ያ በረከት በደንብ ስሙን፣ ያ በረከት ዛሬ የኔና የናንተ ነው። አለ እኮ ያ በረከት አለ። ያ በረከት ሊቀ ካህናችን አሁንም በአብ ቀኝ ቆሞ ስለኛ ምን ያደርጋል ይላል? ይማልዳል ይላል። ዕብራውያን ምዕራፍ 5 ቁጥር 25 ላይ ብትመለከቱ ስለኛ ይማልዳል፣ ይቃትታል ይላል። እና መማለዱ ለመባረክም ጭምር ነው። እኛ ስንስት ይመልሰናል። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ እነሱም ይከተሉኛል ይላል። ስለዚህ እኔም እመራቸዋለሁ። ከመራን በኋላ መንፈስ ቅዱስን የሰጠን ልመልሰን ወደ ቦታችን ሊያመጣን ነው። በቦታችን ተለይተንለት በቦታችን ስንገኝ በረከቱን ነው የምለቀው። ምክንያቱም የበረከት እንቅፋት ይነሳል። የበረከት እንቅፋት ኃጢአት ነው፣ ማመጽ ነው፣ እልከኝነት ነው። እልከኝነት ጣዖትን እንደማምለክ ነው ይላል። እንግዲህ ያ በረከት ባረካቸው። በጣም ብዙ የሚመኛቸው ነገሮች አሉ መጽሐፍ ቅዱስ ውስጥ። በጣም ከሚመኘው ነገር ያን ቀን ያን አንድ ሰው ቀርቶ ቢሆን ኖሮ ኢየሱስ እነሱን የባረከበት ባርኮት እንደው ተቀርቶ ቢሆን ኖሮ እኔ እሷን ብቻ እየሰማው ቀንና ሌሊት በቃ ተኛለሁ። ኢየሱስ እኮ ባርኮኛል፣ ጌታ እኮ እንዲህ ብሎኛል፣ ጌታ እኮ እንዲህ ብሎኛል እና እጁን ዘርግቶ ባርኮኛል። ከእጁ በላይ ደግሞ ብርቱ የሆነ የለም። ከኔ ጋር ናችሁ? አረ እየሰማችሁኝ አይመስለኝም። እና ቃል እኮ ነው የምነግራችሁ፣ ትንቢት ነው የምነግራችሁ። ያ ተቀጥቷል። በአዲስ ኪዳን መጽሐፍ ላይ ተቀጥቷል።
እንስማውና እንረፍ እንቀበለውና እንረፍ እጆቹ ዛሬም ተዘርግተዋል ገና በኢሳይያስ ላይ አይደለም እንዴ እናት ግን ልጇን ትረሳ ይሆናል እኔ ግን አረሳሽም በእጄ መዳፍ እንዴ እናት በቃ በእጄ መዳፍ ቀርጫለሁ ያለ እኮ ገና ወደ መስቀሉ ሳይሄድ ነው ያ በትንቢት የተነገረውን እኮ ጨርሶ ነው እጁን ያሳያቸው ዛሬ ቀና ብለን ስናይ በእጁ ላይ ተቀርጸናል አለ ዛሬ መንግስተ ሰማያት ብንገባ አብና ወልድን መንፈስ ቅዱስን ከሶስቱ ኢየሱስን የሚለየው ያ ምልክት ብቻ ነው ለማን ቢባል ለዓለሙ ቢፍቱ ስምንተኛ አዘዛቸው ከዚህ ከበረከት በኋላ መታዘዝ ነው ከባረከ በኋላ ያዝሃል ብሉት አጠገባችሁ ያለው ሰው ከበረከት በኋላ ያዝሃል ብሉት የአዲስ ኪዳን ከትንሳኤ በኋላ ይሄው ነው ትንሳኤ በረከትን ያመጣል ከዛ በኋላ ደግሞ ተልኮን ይሰጣል እና ተልኮ አለ ለተልኮ ነው የሚያዛቸው እና ዛ ተልኮ እንዲህ አላቸው ወደ ዓለም ሁሉ አረ ቁጭ ብላችሁ እንደ ከሆነላችሁ ይሁድ ከቻላችሁ በጊዜም እና እየተመለከም ቢሆን እየደረሳችሁ በቃ እሱ ነው የክርስትና ህይወት አይደል እግዚአብሔር ወደ ወንጌሉ ይመልሰን እግዚአብሔር ወደ ወንጌሉ ይመልሰን ለጠፉት መውጣት እንደ ተልኮ ስላልቻልን ከእርስ በርስ ጋር አንዴ እንደዚህ ብዬ ሰብኬያለሁ የት እንደሆነ አላስታውስም ጴንጤ ከሰይጣን ጋር መጣላት ስለሰለቸው ከእርስ ጋር መጣላት ጀመረኳቸው ውጊያው ከሰይጣን ጋር ነው የምንታጠቀው ከጠላት ጋር ለመዋጋት ነው እሱም መሳሪያውን አስቀምጠን ስጋ ከስጋ ጋር ሰይጣን ደግሞ ቁጭ ብሎ ያጨበጭባል አንድ ጊዜ ታሳውሳለህ በብሉይ ኪዳን የዳዊት ጎሳና የሌላው ሲባሉ በሉ እነዛ ቁጭ ብሎ እነዚህ ሰይጣን አሁን እንደዛ ያደረገኩ ነው እስቲ በሉ እስቲ ልጅሊያችሁ በቃ እስቲ የማን ወገን እንደሚያሸንፍ በኢየሱስ ስም እኛ ካሸናፊዎች በላይ ነን ካሸን እናዛለን እንጂ ከስጋ ጋር አንዋጋም ጦራችን ከደምና ከስጋ ጋር እስቲ በሉልኝ ባካችሁ በደም ጦር በሉልኝ በደም ባካችሁ በደም ከፍ አድርጉና በሉልኝ ጦርነታችን ከምን ጋር አይደለም ከደምና ከስጋ ጋር አይደለም ፕሊዝ ለእናንተ ብቻ አይደለም በአየር ላይ ለሚሰሙት ለአየሩም ጭምር ነው የምናገረው ጦርነታችን ከደምና ከስጋ ጋር አይደለም ምንም ነገር ቢያደርጉ ጦርነታችን ከዚህ ክፉ ዓለም ገዢ ጋር ነው መሳሪያችሁን ወደ ትክክለኛ አዙሩት ጸሎታችሁን ወደ ትክክለኛ ቦታ አዙሩት ወደ ዓለም ሁሉ ሂዱ ምን ማለት ነው ለዓላማ ኑሩ ከተባረካችሁ ለዓላማ ኑሩ በዓላማ ኑሩ የተባረከ ሰው ዓላማ አለው ለዓላማው ይኖራል ለዓላማው ይሞታል ለዓላማ የምትሄዱ ከሆነ ዘጠነኛው ይሄ ነው ለዓላማ የምትሄዱ ከሆነ ስልጣንን ትቀበላላችሁ ስልጣን ሰጣቸዋለሁ ስልጣኑን ለነሱ ከመጽቱ በፊት አረጋገጠላቸው ኢየሱስም ከደቀ መዛሙርቱ ወደ እርሱ ቀርቦ እንዲህ አላቸው ስልጣን ሁሉ በሉልኛ በሰማይና በምድር ተሰጥቶኛል ስለዚህ ሂዱና ህዝቦችን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸዋቸው ምን አድርጓቸው በሉልኝ እሺ ደቀ መዛሙርት እስቲ ቆዩ አሁን ደቀ መዛሙርት ለመማር ቤተክርስቲያን የሚሄድ ሰው አለ ጴንጤ የፈውስ ፕሮግራም አለ ቢባል ቦታ ይጠባል
ነብይ መጥቶ ትንቢት ይናገራል ቢባል ቦታ ይጠፋል። የደቀ መዛሙርት ትምህርት ለመማር ቤተ ክርስቲያን የሚሄድ ጴንጤ አለ ወይ? ታዲያ እኛ ምን እንስማማ እንዴ? ባህል ስለሆነ እንስማማ? ኖ ኖ ኖ ኖ እኔ እስክሞት ድረስ ብቻዬን ብቀር አልስማማም። ምክንያቱም ሌላ እውነት የለም፣ አንድ እውነት ነው። ደቀ መዛሙርት አድርጓቸው ምን ማለት ነው? አመለካከታቸውን ለውጡ፣ አካሄዳቸውን ለውጡ፣ አሳሰባቸውን ለውጡ፣ ቫልዩ ሲስተማቸውን እሴታቸውን ለውጡ። it's a transformation, behavior change። ደቀ መዛሙርት አድርጓቸው። ድነዋል፣ ይለወጡ። ግን ቤተ ክርስቲያንን ያጣበበ በጸጋ ድኖ ግን ያልተለወጠ ጴንጤ ነው። ይሄ እንግዲህ ከመስቀል በኋላ ኢየሱስ ያለው ነው፣ ርቆ አይደለም። ከትንሣኤ በኋላ ይሄ ነው ያለው። ሂዱ፣ ስልጣን ሁሉ በሰማይና በምድር ተሰጠኝ፣ እናንተ ከሄዳችሁ ቶሎ ቶሎ ብዬ ልሂድ፣ እናንተ ከሄዳችሁ አላቸው፣ ሀልዮቴ ከእናንተ ጋር ይሄዳል። ከሄዳችሁ፣ ከተመኛችሁ አይደለም፣ ከሄዳችሁ ያልወቱን መገኘ ነገራቸው እንዲህ ያለ አዘዛቸው። አጥምቋቸው ካለ በኋላ እኔም እስከ ዓለም ፍጻሜ ድረስ በሉልኛ ሁሉ ጊዜ በቃ ብዙ ጊዜ ተጠቀሳል። እስከ ዓለም ፍጻሜ ከናንተ ያላ ያለው ጥቅስ የትለ ይሄ እኮ በተልእኮ ላይ ነው። እስከ ዓለም ፍጻሜ ያለው በተልእኮ ላይ ያለ ካንተ ጋር ነኝ። አልወቴን አረጋግጣለሁ፣ መገኘቴን አረጋግጣለሁ። ጌታም ከነሱ ጋር ይሰራ ነበር የሚለው ከዚህ ነው። ወጥቶ ለተልእኮ የመኖር ህይወት፣ በተልእኮ የመኖር ህይወት እስከ ዓለም ፍጻሜ ከናንተ ጋር ነኝ። ወላጅ እንደሌላችሁ ልጆች አልተዋችሁ። የአዲስ ኪዳን አንዱ የክርስቲያን ጌታን የምታዘዝ ክርስቲያን የኢንሹራንሱ ቁጥር ይሄ ነው። ማቴዎስ 28:20 ይሄው ነው ኢንሹራንስ ነምበራችን እሱ ነው። እስከ ዓለም መጨረሻ ድረስ በሉልኛ ከናንተ ጋር ነኝ። በቃ የኛ ዋስትና እሱ ነው። ሌላ ዋስትና የለንም። ዋስትናችን የሱ ከኛ ጋር መሆን ነው። ቶሎ ልጨርስላችሁ። የመንፈስ ቅዱስ ተስፋ እኔ ከናንተ ጋር መሆኔ የምታውቁት መንፈስ ቅዱስ ይመጣላችኋል። የተስፋ መንፈስ ይመጣላችኋል። ኃይልን ትቀበላላችሁ። እርሱ በመጣ ጊዜ ኃይልን መቀበል ብቻ ሳይሆን መንፈስ ቅዱስ ሲመጣ ወደ እውነት ሁሉ ምን ያደርጋችኋል? ይመራችኋል። እና የኔ የሆነውን ወስዶ ያሳያችኋል። ምስጢርን ይገልጥላችኋል። ኃይልን ይሰጣችኋል። ፍሬያማ ያደርጋችኋል። እናንተ በስጋ የማትችሉትን በእርሱ ኃይል ትችላላችሁ። ከሁሉ በላይ ግን ይሄ ነው ለኔ በኦርደር ባስቀምጥ፣ ከሁሉ በላይ ግን ክርስቶስን ያከብራል። መንፈስ ቅዱስ ሲመጣ ሰውን አያከብርም። አገልጋይ ነው ብሎ ሰውን አያከብርም። መንፈስ ቅዱስ ሲመጣ በአገልጋይ ህይወት ውስጥ ኢየሱስን ነው የሚያከብረው። ኢየሱስን ሳይሆን እኔን አክብረኝ የሚል አገልጋይ አላወቀውም። በስሜ አጋንንትን አወጣችሁ፣ በስሜ ተአምራትን አደረጋችሁ፣ ከቶ አላወቅኳችሁ። ምክንያቱም መንፈስ ቅዱስ የሚመጣው እርሱን ለማክበር ነው። እርሱን ለማክበር ካልሆነ እና እኔን አክብረኝ ብሎ ለራሱ ጥቅም ጸጋውን ለራሱ የሚያደርግ ሰው ጌታን አላወቀም። መንፈስ ይሙላባችሁ ካለ መንፈስ ቅዱስ ይቆጣጠራችሁ ነው፣ ስጋ አይቆጣጠራችሁ። መንፈስ ሲቆጣጠርን እርሱን ማክበር፣ ለእርሱ መኖር
እርሱ ልልቅ እኔ ግን ላንስ ይገባኛል። የፍሬያማነት ህይወት ተስፋ ግን ምን አላቸው? በኢየሩሳሌም ውስጥ ቆዩ ከላይ ኃይልን እስክትለብሱ። በሉቃስ ላይ ያለው በጣም ደስ ይለኛል። ከላይ ኃይልን እስክትለብሱ ይላል። ከላይ ኃይልን እግዚአብሔር ያልብሰን። በቀረው ዘመናችን እግዚአብሔር ያልብሰን። ያን እግዚአብሔር ያን የከበረውን ነገር በላያችን ላይ ይጣል። በቃ እስክትለብሱ ይላል። ለብሰን ራቁታችንን አንሆንም ይላል ሐዋርያ ጳውሎስ። የመጨረሻውን ላሳያችሁና ከዛ እንጸልያለን። ይሄ ከሆነ አትቆሙ፣ ተንቀሳቀሱ፣ ሂዱ። ጊዜው አጭር ነው። ምንድነው የምለው? እዛ ሐዋርያ ሥራ 1:11 ላይ እንግዲህ እንዲህ አላቸው፣ እናንተ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ እዚህ የቆማችሁት ለምንድን ነው? በጣም አስደናቂ ጥያቄ ነው እና ራሱን የቻለ ስብከት ነው። ለምን ቆማችሁ እዚህ? ስላልተነሳ ነው? ድምፁን ስላልሰማችሁ ነው? ምድር ስላልተቀበላችሁ ነው? ነገሩ ስላልገባችሁ ነው? ለምን ቆማችሁ? ምክንያታችሁ ምንድን ነው? ለምን ቆማችኋል? ተነስተዋል። ራሱን አሳይቷችኋል። ምድር ሰጥቷችኋል። ምን ማድረግ እንደሚገባችሁ ተልኮ ሰጥቷችኋል። ለምን ቆማችሁ? መቆማቸውን ብቻ ሳይሆን ይህ ከናንተ ዘንድ ወደ ሰማይ ሲያርግ ያያችሁት ኢየሱስ ልክ ወደ ሰማይ ሲወጣ እንዳያችሁት በዚህ ሁኔታ ምን ይሆናል? በሉልኛ ይመለሳል። ወለሲ ይመለሳል። ወለ አደገኛው ነገር ይሄ ነው። በጣም ኃይለኛ ጥቅስ ነው ይሄ። ሲወጣ ያያችሁት ይመለሳል። ምን ማለት ነው? ሞትን አሸንፎ የተነሳ ፈቃዱን ካላደረገ ፍርድ አለ። ተመልሶ ይመጣል። ለተቀበልከው ነገር ሁሉ መልስ የምትሰጥበት ቀን አለ ማለት ነው። በጸጋ ድነናል፣ ግን ለተቀበልነው ነገር ሁሉ መልስ እንሰጣለን። ለጊዜያችን መልስ እንሰጣለን። ለጸጋ ስጦታችን መልስ እንሰጣለን። እግዚአብሔር ለሰጠን እድል ሁሉ በእግዚአብሔር ፊት መልስ እንሰጣለን። ተመልሶ ይመጣል። አረ ጌታ ይመጣል በሎሲ፣ ጌታ ይመጣል በሎሲ። ማራናታ የምንለው ሰው አይደለም እንዴ? ሄደዋል። ስለዚህ እናንተ እሱ እስኪመጣ ድረስ ቶሎ ቶሎ ብላችሁ ተስፋዬ የምዘምረው መዝሙር አለ በጣም ደስ የሚለኝ እና ቶሎ ቶሎ ብዬ ስራዬን ልፈጽም የሚል መዝሙር አለ። ቶሎ በቃ ይሄ ትክክለኛ በቃ ወንጌል የገባ ሰው ነው። ቶሎ ቶሎ ብዬ ስራዬን ልፈጽም። ለመዳን አይደለም የምሰራው፣ ስለ ዳንኩ ግን እሰራለሁ። ልጁ ለመሆን አይደለም የምሰራው፣ ልጁ ስለሆንኩ ግን እሰራለሁ። አባቴን አዘዝተዋለሁ። የከፈለልኝን ዋጋ ስለማውቅ እኖርለታለሁ። ውለታውን ስለማውቅ አስከብረዋለሁ። የጽድቅን ፍሬ አፈራለሁ። አንድ ቀን ትላንትና አርብ ለታ እንዳልኳችሁ የዛ የወንበዴው ሰውዬ መንግስት ሰማት መግባት በጣም ደስ የሚል ነው። ግን በጣም የሚያሳዝነው ነገር ምንድነው? ምንም ነገር የለውም በእጁ። ምንም በጸጋ ነው የዳነ እንጂ ምንም። እግዚአብሔር ከዛ ይጠብቀን። እግዚአብሔር ከዛ ይጠብቀን። በጸጋ ብቻ ድነን ግን ባዶ መሆን ኖ። ለምን ቆማችሁ? ይመጣል። ጊዜው አጭር ነው። ስለዚህ ተንቀሳቀሱ። በተሰጣችሁት እድል ሁሉ ተጠቀሙ። ስለዚህ ሐዋርያ ጳውሎስ ያንኑን ወስድና ደግሞ ይሄንን እዚህ ላይ የተጻፈውን ወስደው ምን ይላል? እንግዲህ ቀኖቹ ክፉዎች ናቸውና ዘመኑን ዋጆች ክፉዎች ናቸው። የሚያታልል አለ፣ ብዙ የማይመች ነገር አለ። ቀኖቹ ክፉዎች ግን እናንተ ዋጆች ይላል። መልሳችሁ ግዙት ማለት ነው። ዋጆች አንድ ጊዜ ወዚህ ካልዘጋው ተላቆም። ስለዚህ አንድ ጊዜ ወደ ዘመቻ ላይ የተማሪዎች ዘመቻ የመጀመሪያ እናንተ አንዳንዶቻችሁ በዛን ጊዜ አልተወለዳችሁም እና የተማሪዎች ዘመቻ እድገት በህብረት ይሄዳችሁ አላችሁ እንዴ? በእኔና ባለቤቴ እንዴ አንድ ማገኘው እና እድገት በህብረት
ላኩኝና ልኮን እዛ ጋምቤላ ወባውም ኃይለኛ ነው በጣም አስቸጋሪ ቦታ ነው ከዛ አንድ ጊዜ መንግስቱ ኃይለማርያም ይፈልጋቸዋል ተብለን ከተማሪዎችን ወክዬ ወደዛ ሲሄድ ትንሽ ባግ ነገር ነበረችኝና መጽሐፍ ቅዱስንና አንድ የሆነች ነገር እዛ ውስጥ ምን እንዳለ መላቅም ይዤ ሲሄድ አውቶቡስ ላይ አስቀምጬ ዞርስ አንዱ ለቀም አድርጎ ወስዷት ሄደ በጣም ያሳዘነኝ የነበረ ምን እንደሆነ መላቅም እሱ አይደለም መጽሐፍ ቅዱስን ወሰደብኝ ብል ከየት አገኘ በቃ ምንም ማን እንደወሰደ ስለማላውቅ በቃ ተውኩት አንድ ቀን አንድ የኔ እህት ከየት እንዴት አድርጎ እዛ እንደደረሰ አላውቅም ከጋምቤላ ወሊሶ ገበያ ላይ መጽሐፍ ቅዱስን አየችው በምን አይነት መንገድ እዛ እንደሄደ እኔ አላውቅም እና እንደ የወንድም ጋሼ ነው ብላ ሄዳ ገዛችው እስከሆነ አለኝ መጽሐፍ ቅዱስ ታባሳውስ ኖሮ ዛሬ አመጣ ነበር ምክንያቱም የተዋጀ መንፈስ ቅዱስ ቃል ነው እንደገና የተገዛ ከዛ ለሷ ከፍዬ እሷም ከፍላለች እኔም ለሷ ከፍዬ እንደገና መልሼ የራሴ አደረኩ አሁን ስለጻፍኩበት አይነቃነቅም አጄማ አይወጣም እዛ ሴንተሩ ላይ ቁጭ ብሏል እንደገና የተገዛ ነገር ዋጋው ብዙ ነው መጀመሪያ ምንም ሳይኖረኝ ነው በቃ ይሄ ሌዘር መጽሐፍ ቅዱስ እንድኖረኝ ብዬ ከሌለኝ ገንዘብ ከየት እንዳመጣው መላቅም ገዛው ስጠፋብኝ እንደገና ደግሞ ይሄ እንዴት ይቀርብኛል ብዬ ገዛው ስለዚህ ሁለቴ ገዝቼዋለሁ የኔ ነው ዘመንን ዋጁ ስለያለው የመጀመሪያው እንኳን ቢያመልጥ እንደገና ግዛው ተስፋ አትቁረጥ ዘመንን ዋጁት ምክንያቱም ሌላ የለም እኔ ሌላ መጽሐፍ ቅዱስ መግዛት ይችላልው ሌላ ህይወት ግን የለም ሌላ ዘመን ግን የለም አንድ መስቀል አንድ ህይወት አንድ ኑሮ እንደገና መግዛት አይቻልም ከዘላለማዊነት አንፃር ስናይ ልንዋጭ አንችልም በዚህ ምድር ላይ ያላችሁ ከተቻላችሁ ግዙት እንደገና መልሱት ሰሞኑን ይሄንን እያጠናው እያሰብኩ እየጸልይ ጌታን የምለምነው ያ ብቻ ነው የባከነብኝ ዘመን ምስ ያደረኩትን ጌታ ሆይ እንድገዛ እድል ስጠኝ እንደገና እንድገዛው ያንን እንዲዋጭ በስንፍናዬ ባለማስተዋሌ በሆነ ነገር ምክንያት አብዝቼ ምስ ያደረኳቸው ኦፖርቹኒቲስ እድሎች እባክ እንደገና እንድገዛቸው እድል ስጠኝ ዘመኑን ዋጁት ሞኞች አትሁኑ ቀኖቹ ክፉዎች ናቸውና የእግዚአብሔር ፈቃድ ምን እንደሆነ አስተውሉ መንፈስ ቅዱስ ሙላባችሁ እንጂ በወይን ጠጅ አትስከሩ እንቁምና እንጸልይ ዛሬ የሰማነው ቃል አንድ ሁሉ ጊዜ የሚገርመኝ እነዚህ ሁሉ ነገር የሆኑት የትንሣኤ ጠዋት ነው ኢየሱስ ክርስቶስ ከተነሳ በኋላ ከትንሣኤው በኋላ ጌታን ቢዚ ያደረገው ነገር ለካ ነበር ብዬ ማሰብ ጀመርኩ የምናውቀው ቃል ነው የሰማነው አዲስ ቃል አይደለም ግን እግዚአብሔር በሕይወታችን ዛሬ ጠዋት ይህን ትንሣኤ ቀን ስናከብር እነዚህ አራት ነገሮች በእኛ ሕይወት ላይ ይሆኑላሉ በትንሣኤ ጠዋት ጌታ
በትንሣኤ ጠዋት በፍርሃት በራቸውን ቆልፈው የነበሩትን ሰላም ለእናንተ ይሁን ብሎ ተስፋቸውን እንዳደሰ፣ በትንሣኤ ጠዋት የተጠራጠረውን ቶማስ እንደገና ወደ ሕይወት እንደመለሰ፣ በትንሣኤ ጠዋት እነዛን የኤማውስ መንገደኞች ተስፋ ከመቁረጥ ወደ መንገድ እንደመለሳቸው፣ ይሄ ሁሉ በትንሣኤ ጠዋት የሆነ ነገር ነው። ዛሬ ትንሣኤን ስናከብር እነዚህ ሁሉ በእኛ ሕይወት ይሁኑ። እጆቻችንን አንስተን ይህን ጸሎት እንጸልያለን። በየትኛው ጉዳይ በእኔና ወደ እናንተ ሕይወት እንደሚመጣ አላቅም፣ ግን ጌታ ወደ እኔና ወደ እናንተ ጉዳይ በትንሣኤ ጠዋት አሁንም ቪዝት ሊያደርገን ይመጣል። በጣም የሚነካኝ ፓርት እሱ ነው ወገኖቼ። ቢዚ ነበር ጌታ በትንሣኤ ጠዋት መንገድ አቋርጠው ተስፋ ቆርጠው የሄዱትን ለመመለስ፣ በር ዘግተው በፍርሃት ያሉትን ተስፋቸው ሊሆን። አምላካችን እግዚአብሔር ሆይ በዚህ ሰዓት በሰማነው ቃል በትንሣኤው ኃይልና መንፈስ እንደገና ጉልበታችንን አድስ፣ ኃይላችንን አድስ። በጌታ በናዝሬቱ በኢየሱስ ክርስቶስ ስም በታላቅ ተስፋ መቁረጥ ጌታዬን ወዴት አኖራችሁት ብላ ስታለቅስ እንደነበረችው እንደ ማርያም በዚህ ማለዳ በእንባ ያለች ነፍስ እንባዋ ይታበስ። በኢየሱስ ክርስቶስ ስም እንባዋ ይታበስ። አየሁት ትበል ጌታን፣ አየሁት ትበል ይቺ ነፍስ ዛሬ ጠዋት ይህንን የትንሣኤ በዓል ስታከብር ጌታ አየሁት በሚል መንፈስ በታበሰ በተደገፈ በበረታ መንፈስ እንድታከብረው በኢየሱስ ስም ጸለይን። አምላካችን እግዚአብሔር ሆይ በሮችን ቆልፈው ተቀምጠው ሳሉ እንደሚል በዚህ ሰዓት ደግሞ በመስማማት እንጸልያለን። ስለዚህ ጉባኤ ብቻ አልጸልይም። እግዚአብሔር ሆይ በከተማችን በዚህ ምድር ላይ በተለያየ ፍርሃት በራቸው ተዘግቶ ላሉት እነሆ የዘላለም ጌታ እግዚአብሔር ሆይ በብርሃንህ ወደ ጓዳቸው ግባ፣ ወደ ሕይወታቸው ግባ። ፈርተው ከተዘጉበት ነገር ውስጥ በናዝሬቱ በኢየሱስ ስም ሰላም ለእናንተ ይሁን የሚል ድምፅ ይሂድላቸው። የሰላም ድምፅ ይግባ ወደዛ ጓዳ። በፍርሃት ውስጥ ላለች ነፍስ፣ በፍርሃት ውስጥ ላለ ሕይወት ሰላም ወደ እነሱ እንዲገባ ጸልያለሁ። እግዚአብሔር ሆይ በናዝሬቱ በኢየሱስ ክርስቶስ ስም ያንን ጭንቀት ያንን ፍርሃት በኢየሱስ ክርስቶስ ስም ሞትን ሰብሮ ሞትን ኃይል ሰብሮ የመቃብሩን ድንጋይ ፈንቅሎ በተነሳ በጌታ በኢየሱስ ክርስቶስ ስም ይሰበርላቸው፣ ይሰበርላቸው ዛሬ ጠዋት። ሃሌሉያ። እናመሰግናለን የዘላለም አባት፣ እናከብራለን የዘላለም ንጉሥ ጌታ እግዚአብሔር ሆይ ማንኛውም ጥርጥር ከሕዝብ ላይ ይሰበር፣ ያለማመን መንፈስ ይሰበር። ፈውስን ይዘህ ስትመጣ፣ ማዳንን ይዘህ ስትመጣ፣ ጸጋን ይዘህ ስትመጣ፣ የሠራኸውን የጨረስከውን ነገር በእኛ ላይ ስታውጅ ማመን ያቃታት ነፍስ ዛሬ እንደ ቶማስ ትታደስ። ጌታዬ አምላኬ ብላ የምትልበትን በናዝሬቱ በኢየሱስ ክርስቶስ ስም አለማመን ወደ ማመን እንዲለወጥ ጸለይን ዛሬ በኢየሱስ ስም። እናከብርሃለን፣ እናመሰግንሃለን። በኤማውስ መንገድ ላይ ተስፋ ቆርጠው በትንሣኤ ጠዋት የአርቦሬ የሚያወሩትን ሞትን ድል ነስቶ የተነሳው ጌታ ከነርሱ ጋር እየተመላለሰ ነገር ግን እነሱ አርብ በሆነው ነገር ሞቱን አይተው ስቅለቱን አይተው ውርደቱን አይተው መንገዳቸውን ለሳቱ ዛሬ የዘላለም አምላክ እግዚአብሔር አይቻልም በሚል ነፍስ ውስጥ ላሉ ይቻላልን እናውጃለን። ዛሬ ጠዋት ኢየሱስ ተነስቷል ብለን እናውጃለን። ማላቫዶ ማሴካላ ቦራላባስ ዛሬ ጠዋት መመለስ ያለባት ነፍስ ትመለስ። እግዚአብሔር በቃል ብርታት ትመለስ። እግዚአብሔር ሆይ ኦ ሃሌሉያ።
አቅሙንላት ለዛች ነፍስ የኔ ጌታ አይኖቻቸው ተከፈተ እንደሚል ቃልህ አይኖቻችንን ይክፈተው ዛሬ ጠዋት። ሃሌሉያ። አይገርምም? አላደሩም በዛ ቦታ ላይ አይኖቻቸው ሲከፈት በዛኑ ሌሊት ወደ ነበሩበት ተመለሱ ይላል። ወደ ነበሩበት ተመለሱ። አባቶች ዛሬ ጠዋት ትንሣኤን ስናከብር በኢየሱስ ስም በኢየሱስ ክርስቶስ ስም ወደ ክብራችን ወደ ጥሪያችን ወደ ፈለከን ነገር በናዝሬቱ በኢየሱስ ስም የመንፈስን ኃይል ወደ ምንቀበልበት ባለ 50 በእኛ ሕይወት ወደሚከናወንበት እንደገና ጸጋና ክብር ወደምንላበስበት ወደዛ ሕይወት ተመልሰን እንድንቆም ጸለይን። ጌታ ስለሰራው ሥራ እናመሰግንሃለን። በዚህ ትንሣኤ ሞታችን ስለተሻረ እንባችን ስለታበሰ ቀንበራችን ስለተሰበረ ኃጢአታችን በደምህ ዋጋ ስላገኘ ሞት ሆይ መውጊያ የታለ ተብሎ እንደተጻፈ ሞት ሆይ መውጊያ የታለ ተብሎ እንደተጻፈ የሞትን መውጊያ ስለሰበርክበት እናመሰግናለን። የሞት መውጊያ በእኛ ላይ ስለተሰበረ ስም ይባረክ። የትንሣኤ ጌታ ለእኛም በትንሣኤ እንድንመላለስ አቅምና ጉልበት ስለሆንክ እናመሰግናለን። በዚህ ማለዳ ሞትን እናውጃለን። በዛሬው ቀን ትንሣኤህን እናውጃለን። ኢየሱስ ያድናል እንላለን። ኢየሱስ ተነስቷል እንላለን። ክብር ሁሉ ለስምህ ይሁን። ይህንን የትንሣኤ ጌታ በእልልታ በጭብጨባ እናከብረዋለን። ኢየሱስ ተነስቷል። ለኛ ኢየሱስ ተነስቷል። አሜን። በዚህ ትንሣኤ ጠዋት አንድ ነገር ጋሻ አለሙ እየተናገረ በልቤ ይመጣ ነበር። ከጓደኛ ከቤተሰብ ከብዙ ሰዎች ጋር ከዚህ በኋላ ሄዳችሁ ትበላላችሁ ትጠጣላችሁ። ኢየሱስ ያድናል። አንድ አደራ እምላችሁ ባለፈው የተሰጣችሁ ትራክት አለ። በክርስቶስ ኢየሱስ የመዳን ወንጌል ስለ መስቀሉ ያወራል፣ ስለ ትንሣኤው ያወራል። ከዶሮ ጋር ከክትፎ ጋር ከዳቦ ጋር እሱን ስጣችሁ። አሜን። ክትፎ አያድንም፣ ዶሮ አያድንም። የሚያድነው ኢየሱስ ነው። ከጎናችሁ ኢየሱስ ያድናል በሉልኝ አንድ ሰው።